ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተመልካቾቻችን በዛሬው ዕለት የምንመለከተው መሬት ለሆነ ለኛ መኖሯን የማታው የምድራችን ሐመልማል ዓለም በእግዚአብሔር ቃል ስለመፈጠሯና ስለመወለዷ እንመለከታለን። በእንግዲህ ከመጀመሪያው ፍጥረቱ ላይ በመጀመሪያው ፍጥረት ቀን እግዚአብሔር ሕይወተ ሰማያትን በኃይሉ ቀን ዘረጋና መተካቸው። በፈጠራቸው ክልል ውስጥ በጠፈራቸው ክልል ውስጥ ያሉትንም ዓለማትና የእኛን የመሬታውያንን ሐመልማለ ምድርን በጥበብ ያጸና ብርሃናትንና ጽልመታትን በማስተዋል የለየ የሥጋን ደማዊ ነፍስና የሕይወት እስትንፋስ የሆነ ልባዊ አእምሮ ነፍስን በተዋህዶ አንድ ባሪያ አድርጎ ፍጥረታዊ ሰውን በመልኩ እንደ ምሳሌው የፈጠረ ከአፈር ያበጀ ፍጥረታዊ የሥጋ አካል እንደየወገኑ ዘር እንዲኖረውና እርስ በርሱ እንዲባዛ በፈቃዱ ያደረገ ከፍጥረቱ በፊት በኃይለ መለኮቱ ሙሉነት በክብር የኖረ ዛሬም ቸር አባት ጌታ በመሆን ያለ በፍጥረቱ አንደበት ቃል ከልብ ለዘላለም ሲመሰገን የሚኖር ፍጡራኑን ካለመኖር ወደ መኖር ፈጥሮ ያመጣ ካለመታየት ወደ መታየት ገልጦ ያሳየ የኖረውና ያለው የሚኖረውም አንዱ አምላክ እግዚአብሔር ብቻ ነው። ከአምላካችን ከእግዚአብሔር በቀር ሌላ ፈጣሪ ጀማሪ አድራጊ የለም። ሁሉም ፍጥረታት በእርሱ ተፈጥሮ ከእርሱ ለእርሱ ሆኗልና፣ ስለዚህ ሁላችን በዚች ምድር ዓለም ፈጥሮ መሬታውያን እንድንባል ለፈቀደ ወደፊትም በተስፋ ለምንጠባበቀው የዘላለም የሰማያት መንግሥቱን ለሕይወታችን እንወርስ ዘንድ እግዚአብሔርን እናመስግነው፣ ስሙንም በጣዕመ ዜማ እንቀድሰው። ቸርነትና ምሕረቱ በእኛ ላይ ጸንቷልና። እግዚአብሔር የእውቀትና የጥበብ የማስተዋልም ባለቤትና መሰረቱ እርሱ ብቻ እንደሆነ ሚስጥሩን ለመግለጽ በእግዚአብሔር ኃይል በእግዚአብሔር ቃል በእግዚአብሔር መንፈስ እንዲሆነ እግዚአብሔር በመጀመሪያ ፍጥረቱ ቀን የእሳትን ዓለም ኮሬብን፣ የአፈርን ዓለም ላሊብ ወይም ደግሞ ዱላሊብን፣ የውሃን ዓለም ናጌብን፣ የነፋስ ዓለም አዜብን አስቀድሞ ከአፉ እስትንፋስና ቃል ካለመኖር ወደ መኖር በቅጽበት ፈጠራቸው። የኖረውና ያለው የሚኖረው እግዚአብሔር አራቱን ርዕዮተ ዓለማት ፈጥሮ በሰባተኛው ሰማይ በሻዳይ ክልል ውስጥ መጥቆ አሰፈራቸው። እነዚህ አራቱ ታላላቅ ዓለሞች ለሌሎች ዓለሞች በመዋሃድ በመጋራት በኩሮችና አለቆች ናቸው። በእግዚአብሔር ቃል የሚፈጠረው ሁሉ በእግዚአብሔር ፈቃድ ከነሱ ስለተፈጠረ የተፈጥሯቸውን ባህሪ በመጠኑ በተሰጠው ልኩ ይጋራናል። የፍጥረት በኩሮች ናቸውና እግዚአብሔር ድርቀትና ቃጠሎነት ብሩህነት ብቻ ባህሪው ከሆነ ከኮሬብ ላይ ነበልባሉንና ሙቀቱን ብርሃኑን ዘግኖ ከሰባተኛው ሻዳይ ሰማይ ወደ አንደኛው ኢዮር ክልል ውስጥ በእግዚአብሔር ቃል ይሁን ብሎ ላከው። መሬታውያን ለምንሆን ለእኛ ለሥጋ አካላችን መነሻ የሆነችን ሐመልማል ምድር በእግዚአብሔር ቃል ተጸነሰች። የክበቧ መሃል የሆነው እሳታዊ ልቧ ከሁሉ በፊት ጸና። በእናቱ ማኅፀን ውስጥ እንደሚንቀሳቀስና እንደሚፈራገጥ ጽንስ ልጅ እንዲሁ ሐመልማል ምድር በኢዮር ሰማይ ክልል ውስጥ ያለን የቶማስያን ፀሐይ ሙቀት እየተመገበች ኮሬባዊ የሆነ እሳታዊ መሬቷን ከሁሉ በፊት ለሌሎች ዓለሞችም እያሳየች መንቀሳቀስ ጀመረች። እግዚአብሔር አዟታልና እሳትነቱም እንደ ቡሆ ይገነፍል ጀመር። እርስ በርሱ እየተብላላ መቃጠልና ማቃጠል መላወስ መገለባበጥ ጀመረ፣ መሬታዊ እሳት ሆኗልና። ሁለተኛ ድርቀትና ክብደት እርጋታነት ብቻ ተፈጥሮ ባህሪው ከሆነ ከዱላሌብ የመልኩን ቀለምና ክብደቱን ድርቀቱን ዘግኖ በኢዮር ክልል ውስጥ በእግዚአብሔር ቃል ይሁን ብሎ ከላከውና ካስቀመጠው እሳታዊ መሬት ላይ ጋር
ከእሳት 3 እጁ የሚሆን መሬታዊ አፈርን አስቀምጦ አረጋው። ሶስተኛ ከእሳቱ መገለባበጥና መቃጠል የተነሳ መሬታዊ የሆነው አፈር እንዳይቀልጥና እሳት እንዳይሆን ሲል በእግዚአብሔር ቃል ፈሳሽነትና እርጥበት ቀዝቃዛነት ብቻ ካለው ከናጌብ ዓለም ፈሳሽነቱንና እርጥበቱን ጥራቱንም ለይቶና ዘግኖ በኢዮር ሰማይ ክልል ውስጥ አርግቶ አስቀመጠው። መሬታዊ አፈርና ከሁሉ በፊት መንቀሳቀስና መላወስ ከጀመረው ከመሬታዊ እሳት ላይ ከእሳትና ከአፈር 3 እጅ የሚበልጠውን ውሃን ገድቦ አሰፈረው። ቅዝቃዜና ሕይወትን ይሰጥ ዘንድ ለምሳሌ ለሥጋ ደም፣ ለደም ትንፋሽ፣ ለትንፋሽ እስትንፋስ፣ ለእስትንፋስም ነፍስ፣ ለነፍስም የእግዚአብሔር ቃል ሕይወት ይሆናት ዘንድ ለሐመልማል ምድር በክበቧ ሞላው። ውሃው የተከማቸበትን ስፍራ ስሙን ውቅያኖስ ብሎ ጠራው። እግዚአብሔር በሻደይ ሰማይ ክልል ውስጥ ካለው ከናጌብ ዓለም ውሃውን አንስቶ ሐኖስ የሚባል ዓለም በ6ኛው ኤሮሪያ ሰማይ ክልል ውስጥ ፈጥሮ አስቀመጠው። ከናጌብ ዓለምና ከአዜብ ዓለም ተቀላቅሎ ከተፈጠረው ከሐኖስ ሩቡን ከፍሎ በኢዮር ክልል ውስጥ ከእሳትና ከአፈር ጋር ከእግዚአብሔር ዘንድ በተፈቀደላቸው መኖሪያ ይኖሩ ዘንድ ውሃውን አስቀመጠው። ከሐኖስ ሩብ እጅ ሆኖ ተከፍሎ በሐመልማል ምድር ላይ የሚኖረው ውቅያኖስ ከእሳትና ከአፈር ጋር ጎረቤት ሆኖ ስለተዛመደ የጨው ውሃ ሆኗል እንጂ እንደ ሐኖስ ዓለም ውሃ የጠራና የረቀቀ አይደለም። እግዚአብሔር በውቅያኖስ ባህር ውስጥ ካለው አፈር ተፈጥረው የሚንሳፈፉና የሚሳቡ እንደ ዛፍ የሚበቅሉ ባለዛጎሎችና ባለቅርፊቶች የሆኑ ደማዊ ነፍስና ልባዊ ነፍስ ያላቸው ፍጥረቶች እንዲኖሩ ሲል ከመፈጠራቸው በፊት ውቅያኖስን መኖሪያ የሆናቸው ዘንድ አዘጋጀላቸው። በምድረ በዳ በሜዳ በዱር በገደል ከሚሳቡትና ከሚዘሉት በአየር ጠፈር ክበብም ከሚበሩት ይልቅ ውቅያኖስ ባህር ውስጥ የሚፈጠሩትን ፍጥረቶች እንደየወገናቸው እንዲበዙ ሲል እግዚአብሔር የሚፈለፈሉበትንና የሚኖሩበትን ስፍራ አዘጋጀላቸው። የሐመልማል ምድር ሀብቶችና ሰራዊቶች ናቸውና ምድርም በተሰጣት ሀብትና በተፈጥሮዋ ገጽታና ውበት እግዚአብሔር የምታመሰግንና የምታስመሰግን ሆነች። በእግዚአብሔር ቃል በአራቱ ተፈጥሮ ባህሪያ ተገጣጥማ ጸንታለችና። አራተኛ በሻደይ ሰማይ ክልል ውስጥ ያሉ አራቱ ታላላቆች ዓለሞች ተፈጥሮ ባህሪያቸውን ለሌላው ያጋሩ ዘንድ እንዲህ ሆነው ርቀትና ተንሳፋፊ ቀላልነት ብቻ ካለው ከአዜብ ግፊቱንና ርቀት ተንቀሳቃሽነቱን አምጥቶ ከእሳትና ከአፈር ከውሃም ይልቅ 3 እጅ የሚሆነውን ነፋስን በሐመልማል ዓለም ክበብ ዙሪያዋ ላይ ጸንቶ እንዲዞራትና እንዲያንቀሳቀሳት ደመናትን እንዲያሰለጥንላትና እንዲያራውጻቸው ዝናማትንም በምድሯ ላይ እንዲያንጠበጥብላት እግዚአብሔር በእግዚአብሔር ቃል አዘዘው። ነፋሱም እግዚአብሔር እንዳዘዘው መሬታውያን ለሆኑት ሁሉ ለአካላቸው ሕይወት እንዲሆናቸውና የአካል ብልቶቻቸው እንዲንቀሳቀስ የትንፋሽ ኃይል በመሆን የሐመልማል ምድርን ዓለምን በክበብ ያገለግል ጀመር። የነፋስ ባህሪ እስትንፋስ፣ የእስትንፋስ ምሳሌ ትንፋሽ፣ የትንፋሽም አንቀሳቃሽ መሬታዊ ነፋስ ነው። ስለዚህ ነፍስ ለሥጋ አካል ሁሉ ሕይወት እንደሆነች ሁሉ ወይም ደግሞ የነፍስ ባህሪ እስትንፋስ ለሥጋ አካል ኃይልና ትንፋሽ እንደሆነ ሁሉ እንዲሁ መሬታዊ የሆነ ነፋስ ለዚች ሐመልማል ምድር ዓለም ሕይወቷና ኃይሏ ነው። ለምሳሌ እሳትን እንደ ልብ፣ አፈርን እንደ ሆድ፣ ውሃን እንደ ደም፣ ነፋስን እንደ ትንፋሽ አዋህዶ የሥጋን አካል ብልቶች እግዚአብሔር እንደገጣጠመውና እንዳበጀው ሁሉ እንዲሁ የምድራችን ሐመልማል ዓለም በአራት ተፈጥሮ ባህሪያት እንደ ሥጋ አካል ልብ አድበልብሎ ፈጥሯታል። ፈጥሮም
በውስጧ የተለያዩ ፍጥረቶችን ሰራዊቶችን እንዲሆኑ ፈጥሮ ብዙ ተባዙ ምድርንም ሙሏት ብሎ አሰማርቷቸዋል። ነፋስም እግዚአብሔር በወሰነለት በአመልማል ምድር ዓለም ክበብ ዙሪያ ሆኖ ከዋክብት እንደሚያደርጉት ግጭት፣ ፍንጣሪ፣ አለት፣ ድንጋይ ወይም ደግሞ ከሌሎች ዓለማት ከሚነሱና ከሚመጡ መናፍስት ጠብ ለመከላከል ወደዚህ ምድር እንዳይወርዱና እንዳይጋጩ ሲል እንደ አጥር ሆኖ የሚከላከል ሆነ። መሬታውያን የሆኑ አራቱ የተፈጥሮ ባህሪያት ሙቀት ያለው እሳትና የረጋው አፈር፣ ፈሳሹ ውሃና ረቂቁ ነፋስ ለእያንዳንዳቸው መነሻ የሆነ ዓለም አላቸው። መነሻ እንዳላቸው ካወቀን መድረሻ እንዳላቸው ማስተዋል አለብን። መድረሻቸው የገደብ መለያ የሚጸኑበትና መሬታዊ የሆኑበት ነው። እነዚህ አራቱ ፍጥረታት በእግዚአብሔር ፈቃድ ታስበው በእግዚአብሔር ቃልም ተፈጥረው በእግዚአብሔር እስትንፋስ መንፈስ ይንቀሳቀሳሉ። በእግዚአብሔር ትእዛዝ ሁኑ የተባሉትን ይሆናሉ እንጂ ያለ እግዚአብሔር ትእዛዝ ማንኛውም አንዳች ነገር አይሆንም። መጀመሪያውና መጨረሻው መነሻውና መድረሻው ለፍጥረታቱ ሁሉ ቸር አባት ጌታ የሆነው አንዱ እግዚአብሔር ብቻ ነው። ከእግዚአብሔር ሌላ እንደርሱ ያለ ሌላ ፈጣሪ፣ ሌላ ጀማሪና ጨራሽ የለም። ሁሉም በእርሱ ብቻ ሆነ። ያለ እግዚአብሔር ቃል የተፈጠረና የተገኘ ፍጥረት የለም። ውድ ተከታታዮቻችን እንግዲህ እስከዚህ ድረስ የመሬትን አፈጣጠር ተመልክተናል፣ ከስንት ባህሪያት እንደተፈጠሩት። በቀጣይ ደግሞ ቀሪዎቹን ስለ መሬት እንመለከታለን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።